የምትመለከቱት ሰይፉ በኤቢኤስ ነው በያላችሁበት ጥሩ ጊዜ ነው የምንመኘው በኢትዮጵያ ብሔራዊ ቲያትር ዘውትር ሐሙስ የተከፈተ ርዕሱ ራሱ ሐሙስ የተሰኘ ቲያትር አለ ይሄንን ቲያትር ለማስተዋወቅ እጅግ በጣም እንወዳቸው አንጋፋ ባለሙያዎች ወደዚህ ተጋብዘዋል ሞቃርጌ እንግዲህ ስማቸውን ጠራለሁ እናንተም ተቀበሏቸው ተክሌ ደስታ ስዩም ተፈራና ተስፋዬ ሲማ ወደ መድረኩ ሰላም በላቸው ወደ ኑ ሲግቢ ተከበሩ ቤተኛ ሰላም ያው ቁጥሩ ወላቸው አቀባበል ግን እንዴ በጣም እኮ لا يزال لسكي اي ان شاء الله اتامنኝ ማለት እንዴ ብዬሽ على زيست ይቅርብ ሰላም ነው ዜር መስከን እንኳን ደህና መጣችሁ ብሏቸው በጣም ነው የምወዳችሁ ነገራችሁ እንዲህ ያገኛችኋለሁ ብዬ አስቤም ማላቅ ነው ያስፈራል እዚህ ጋር ሆናችሁ ራሳችሁን ብታዩ በጣም የተከበሩ እጅግ በጣም በኢትዮጵያ ቲያትር ታሪክ የለፉ ባለሙያዎች ናቸው በደንብ አመስግኗቸው በእናንተ አሁን ደግሞ ሐሙስ ብለው መጥተዋል በጣም እየተወራለት ነው ስሰማ የስዩሜ ስራ ነው ጽሁፉ ያንተ ነው አዎ ሐሙስን ደግሞ በፊትም በነበረን ግንኙነት አቃለው ተወዳታል እንዴታ አይደለ ሐሙስ የቀን ቅዱስ ከሚሉት ወገን ነው ወይንስ ለቲያትሩ ነው ለቲያትሩ እንጂ የቀን ርጉም የለው እንዴ ብለው አንተው ተረጋግሞ ይችላል እኔ እውነቱን ለመናገር ሶስቱም ለየብቻ አንድ መጽሐፍ በሏቸውና ከሶስት ጉምቶች ጋር ማውራት ለኔ በጣም ከብዶኛልና ሊሂድ እናንተ ጨርሱት በቃ ከባድ ነው እናንተ ማውራት ጋሽ ተክሌ ነው አንተ ነህ ቴስ ነው እንዲ ተገናኝታችሁ ታውቃላችሁ ወይስ ይሄ መጀመሪያችሁ ነው ጋሽ ተክሌ እንግዲህ ከስዩም ጋር በዚህ ቲያትር ምክንያት ከ79 ጀምሮ አውቀዋለሁ ከተስፋዬ ጋር ግን ከውጭ ጀምሮ በፊትም አውቀዋለሁ በርግጥ ይበልጥ ግን ከሱ ጋር ባለም ፀሐይ አሰባሳቢነት አብረን ሰርተናል አብረን በስልክ ነበር ምናጠናው አይደለም አሜሪካን ነው አዎ ባካል እኮ እድሜ ለኢትዮጵያዊ ያጠኑ ነው እዛኮ የለም ታይም ራሱ ቴስ ሌላ ከተማን ያለው እኔ ካሊፎርኒያ እነሱ ዋሽንግተን ዲሲ ከዚህ አውሮፓ ያለ ርቀት አለው ስለዚህ ተለማምዶ ማቅረብ ማለት በጣም ከባድ ነው ግን በጣይቱ ትምርትና የባህል ማዕከል ምክንያት መላውን አሜሪካን መላውን ካናዳ 2-3 ጊዜ አውሮፓ በመሄድ በርካታ ስራዎችን አቅርበናል አሁን ሐሙስ ላይ ስትጣመሩ ይሄ ስብስብ አንድ ቲያትር ላይ አልበዛም ወይ መበተን መፖዝ የለባችሁም ታሪክ እኔ የለሁበትም እኮ እነሱ ናቸው ታሪክ ነው ያገናኘን ሐሙስ ነው ያገናኘን ደግሞ ሐሙስ በ79 ለመጀመሪያ ጊዜ በኢትዮጵያ ብሔራዊ ቲያትር እንዴት ደረሰ የሚለውን አንተ ብታስረዳ ቀማው እንደዚህ እኮ ነው ያልኩት ናና እዚህ ጋር አዘጋጅ ጋሽ ተካ እንዴት ሐሙስ ተፈጠረ ራሱ ነው በራሱ ነው የፈጠረው ሐሙስ ለጋይ ስባት ጊዮርጊስ እንትኑ የለም ሰገነቱ እሱ ላይ ሆነን ቁጭ ብለን እያለን ዝም ብዬ ሶስት ታሪኮች ነገርኩት ስነግረው አንዱን ለምን ቲያትር አታረገውም አለኝ ወይ እኔ አላሰብኩበትም ቲያትር እኮ መጻፍ ትችላለህ አንዱን ቲያትር አድርገው አለኝ ለምን ሶስቱንም አንድ ቲያትር አላደርገውም አልኩት ሾርት ስቶሪስ ነበሩ ሶስቱን አንድ አይከብድም አለኝና ለካንተ አትችልም ስለሆነ ነው የሚነሳብህ አትችልም አለ እልውስጥ እንድትገባ ሲለኝ
ቅዳሜ ያነብልሃለሁ የመጀመሪያውን ድራፍት አልኩት። ይሄን ያልኩት ሮብ ዕለት ነው። ቅዳሜ የመጀመሪያውን ድራፍት አነብልሃለሁ ስለው እኔ ደግሞ አንተን የሚያደምጡን ትልቅ ሰዎች እጋብዝልሃለሁ አለኝ። እሺ አልኩት። እንግዲህ እነ ተፈሪና እነ ደበበ እሸቱን ምናምን ብዙ ሰዎች ነበሩ እዛ ጊዜ ተጋብዘው መጡ። የመጀመሪያውን እየተንተባተኩ አነበብኩት። ከዛ ደበበ እሸቱ አምጣው አለኝ። ምኑን? ስክሪፕቱን። ዳና አንተ ማን እዛ ጊዜ ደግሞ ታይፕ ቀላል የሚጻፍ አይደለም፣ ውድ ነው በጣም። አንተ ታይፕ አስመጣልሃለሁ አለኝ። አልጨረስኩትም እኮ አልኩት። አይ ጉረኛ ከዚህ በላይ ምን ስራው ነው አምጣ አለና ወሰደው። እውነትም አልጨረስኩትም። ሌላ ቀርቶ ሐሙስ የሚባለውን ነገር ታይትሉም የመጣው ነገ ምንድን ነው ባጠይቃለህ ሐሙስ ነው አለሚለው ብሎም ጀምሮ በቃ ሐሙስ አልኩት። አልወጣለትም፣ ርዕስም አልወጣለት። ሐሙስ መመሪያዎችም የሉት ምንም የቤትም ምንም መምሪያ የለውም። እኔ ተኩኝ የጻፍኩት እኔ። ከዛ ሐሙስ የሚባለው ታይትልም ከዛ ወጣ ላይ ያው ጽሁፍ በፎቶኮፒ ተደረገና ያው ጽሁፍ ሴንሰር ገባ። ያው ጽሁፍ ባህል ሚኒስትር ገባ፣ አሸነፈ። እግዚአብሔር ይመስገን ትልቅ ማዕረግ አገኘሁ። ብሔራዊ ቲያትር ተመደበልኝ፣ እነሱ ሰሩልኝ። ሐሙስ ይታያል። እንኳን በሄደ በቀኑ የተረሳ እሱ ስለሚወደው ሐሙስ ዕለት ብሔራዊ ቲያትር የሴንሰር ወረቀቱን ይዤ ሄጄ ሰጣቸው። በጣም ደስ አላቸው አክተሮቹ። እኔ ደግሞ ብሔራዊ ስለተመደበ ደስ ብሎኝ ደረቴን ነፍቼ ቤት ስመጣ ልጅ ተወልዶልሃል ወንድ ልጅ አሉኝ። ባላው ስሙን ሐሙስ በሉት አልኩ። ለምን? ሐሙስ ዕለት ነው ቲያትሩ ሐሙስ የሚባለው ቲያትር ያለፈው። እናም ሐሙስ ዕለት ደግሞ ልጅ ተወልዳሉኝ። የልጅም ሐሙስ ነው ስዩም። ሐሙስ ስዩም አዲስ ልጅ ጋይ ስዩሜ ቀጣይ ልጅ ከወለድ ዓርብ ትለዋለሽ? አይ በዚሁ ቀጥል። እቀጥላለሁ። በዚሁ ቀጥል። ቅዳሜ ያለ ገና ዓርብ መባልን በዚሁ ቀጥል። በስሙ ብዘለውና እሁድ ብለው ጥሩ ነው። አይ ግን አሁን ከዚህ በኋላ የመውለድ ሐሳብ አለ? አሳውቶኛል። እኔ እንኳን አልተውኩትም ነበር፣ አሳውቶኛል። በጣም በሚገርም ሁኔታ ልጅ በቃ ታሪካዊ ስማውን ሰይፉ ሲባል የሆነ በቃ ለምንድን ነው ሰይፉ የተባልከው? ምክንያቱንም አላውቀው። ልጅ ሐሙስ ግን በቂ ምክንያት አለ። እውነት ነው፣ ከበቂ በላይ። በጣም ደስ ይላል። ዋው! ባዘቡት ግን ይህን ትልቅ ቲያትር ለመክፈት አሁን ሐሙስን በሐሙስ ቀን የወሰናችሁበት ምክንያት ምንድነው? ለምሳሌ ሐሙስ የሚለውን ቲያትር እሁድ ብናየው ችግር አለው? እሁድ ታይቶ ስለተበቃው ነው ወደ ሐሙስ ያዘው ነው። ይሄን እሱ የሚያቆስ ይሄን ነው ምክንያቱም። አሁን ያው አንተም ታውቀዋለህ ቲያትሮች እየወረዱ ነው ያሉት። ተመልካችም የለም በተለያየ ምክንያቱም ዘርዝረን አንጨርሰውም። ስለዚህ ምንድነው መሰራት ያለበት? ይሄ ባለሙያ እኔም ከዛ ድረስ መጥቼ ቲያትር ለመስራት ነው የመጣሁት። ሌላም ስራ የለኝም በህይወቴ እና ምንድነው ማድረግ ያለብን የሚል ሐሳብ ከሚመለከታቸው ሰዎች ጋር አወራሁ። ብሔራዊ ቲያትር ስናወራ ለምን እንደ ትዕይንተ ጥበባት አዲስ ነገር አንፈጥርም የሚል ሐሳብ መጣ። ይሄ ሐሳብ ቆንጆ ሐሳብ ነው። ስለዚህ የመጀመሪያውን በወስድ አልኩኝ ነው። ፈቀዱልኝ። ዋው! እና ልጆች ሰበሰብን። የመጀመሪያው የልጆች ሰብሳቢ ተስፋዬ ነው። መምህር ነበረ እንዴት ድሮ። አዎ ግን እነዚህ ደርሶናል። እነዚህ ልጆች የሰበሰበልኝ በሌላ በኩል እሱ ነው። ከዛ በኋላ ያለው ነገር ለምን ሁለት ሆነን አናዘጋጀውም? ይሄን ነገር ይሆናልም አይሆንምም አላለኝም። ግን በስፖርት ጀመረ። የምር ጥሩ ነገር ነው። ተማሪዎችን ሰብስቦ ማለትም ተዋናያንን ሰብስቦ እንቅስቃሴን እየዘፈነም ምንም እያደረገ ረጃጅም ቃላቶችን በድምጽ በዘፈንም እያደረገ እንቅስቃሴ እንዲያደርጉ እነዛ ልጆች እኔ በእውነት በጣም ደስ አለኝ።
የምር ደስ አለኝ እና እነዚህ ልጆች ከዛ በኋላ ያለ አንዳችን እንትን ሐሙስን መስራት አለብኝ ብዬ አሰብኩ። ሐሙስን ለሁለተኛ ጊዜ ሳዘጋጀው ማለት ነው። ሐሙስን ለመጀመሪያ ጊዜ ያዘጋጀው ከአዲስ አበባ ዩኒቨርሲቲ የመጣ ልጅ ነው ብሔራዊ ቲያትር በ79 እና ለመጀመሪያ ጊዜ ተዋናይ ነበርኩ። ከዛ በኋላ ወጋየሁ ንጋቱ ነው እንዴ ትንሽ በዋራ ደስ ይለኛል ይሄን ነገር የሰራው። ከዛ በኋላ ለሱ መሃል ላይ ምነግረው ነገር አለ መጠይቀው ጥያቄ አለኝ። ትችላለህ ኧረ እና ይሄንን ቲያትር እዛ ጀመርን። በእውነት አንዳንድ ጊዜ ሰው ራሱን የምትወደውን ነገር ስትጫወት እድሜ ልክህን በምትወደው ነገር መኖር ቀላል ነገር አይደለም። ቀላል ነገር አይደለም እና ባጭሩ የወጋየሁ ንጋቱ ከሴት ዓለም ፀሐይ ወዳጆ አስቴር ጣሴ የምትባል ልጅ ሰብለ በርሶማ ሴቶች ናቸው። እነዚህ ሴቶች ሶስቱ ናቸው ለማለት ነው የፈለኩት። ሶስት ሴቶች አሉት። በሌላ በኩል ደግሞ በወንዶቹ ወጋየሁ ንጋቱ፣ ሲራክ እንግዲህ እኔን መጥራት ካለብኝ እኔ የሚገርም ሶስት ወንዶች ሶስት ሴቶች ያዝ ነው ማለት ነው። ምናልባት አላቅም ለአንድ ወር ቢታይስ አይነት ነው ነገሩ። ሲጀመር ሌሎች ቲያትሮች እየተዘጋጁ ነው በሌላ በኩል። ግን ይሄ ነገር ተሰራ መድረክ ላይ ወጣ፣ ህዝቡ ወደደው። ደግሞ ወጋየሁ ነው እዛ ቦታ ላይ ያለው። አይ ግን ደስተኛ አልነበረም በዚህ ቲያትር። ለምን ምን ነው ለምን ወጋየሁ ለምን ደስተኛ አልነበረም በጊዜው? አንድ ቀን ብሔራዊ ቲያትር እኔው አከብረዋለሁ ከልብ አጠገቡም ብዙ አልቆይም። ከማፍራት የተነሳ ከማክበር የተነሳና አንድ ቀን ወግሽ ደህና ነው አንብዬ ሰለው ደህና ነኝ አለኝና ስዩም በጣም እንደጎዳኝ ታውቃለህ አለኝ። እኔ አጠገቡ እንኳን ሻይ ጠጥቼ አላውቅም። የት አግኝቼ ነው የምጎዳ አልኩት። ቲያትርህ በጣም ነው ጉዳይ። ያልተጫወትኩት ቲያትር ቢኖር ሐሙስ ነው። እውነትም ልምምድ ላይ ይዘገይ ነበር። ጥናት ለመያዝ ወደ ኋላ ዘግይቶ ነበር። በጣም ረብሿቸው ነበር። በተለይ ዓለም ፀሐይ ትነግረኝ ነበር። ምን ሆኗል የሰውዬ በቃ የተባለ ይባል ነበርና እንደምንም ብሎ ግን ተከፈተ። ምን አድርጌ ነው አልኩት። ስዩም ህይወቴን እንድጫወት ነው ያስገደድከኝ። አክተር ካራክተርን ይጫወታል እንጂ አክተር ራሱን አይጫወትም። ራሴን እንድጫወት ነው፣ ህመሜን እንድጫወት ነው ያደረከኝ። በጣም ነበር የሚያመኝ። እያንዳንዱ ቃል ሲነገር ያመኛል። የኔ በሽታ የኔ ህመም ነውና ታምሜ ነው የምወጣው። ታሪኩን በጨረስኩ ቁጥር ከመድረክ ታምሜ ነው የምወጣው እና ይቅርታ ቲያትርን ስላልተጫወትኩት አለኝ። ይህ ቲያትር ትልቁን ሚና የሚጫወተው አንድ የተዋናይ ገጽ ባህሪ ነው። እሱ ነው በጉርብትና ከሚኖረው ከአንድ ኢንጂነር እና ከአንድ ዶክተር ጋር የሚኖረው ከነሱ ሚስቶች ጋር ነው ህይወቱን ሼር የሚያደርገው። ስለዚህ ሁሉ ጊዜ ተዋናይ መድረክ ላይ የሚሰራውን ነገር ሰዎች ባለመረዳት እውነተኛውን እሱነቱን ባለማግኘት ነው የሚኖሩት። አንዳንድ ጊዜ ደግሞ እዛ ላይ አየው ራሱን የሁላችንም የኪነ ጥበብ ሰዎችን ህይወት በሐሙስ ቲያትር ላይ ታያለ። ግጭቱን፣ ስሜቱን፣ ሁኔታውን በሙሉ ስለምታይበት ምናልባት ተመልካች መጥቶ ቢያይ እንዴት ነው የተዋናይ ህይወት የሚለውን ነገር በግልጽ የሚታይበት በመሆኑ የተዋናይ ህይወትን ብቻ ሳይሆን ራሱ የወጋየሁ ህይወት ምን ነበር የሚለው ምን ያህል ተነካ እንዴት ተነካ የሚለው ለማየት አባባው በጣም ድምጽ ሁሉ ነው እኮ ያነሳ አንሶ ነበር። በድምጽ ሁሉ ቅስቅስ ያለ ነገር ነበር አይደለም። ለኔ ሲያወራኝ ቅስስ ብሎ ነው እኮ በደበረ ያወራኝና በጣም ነው ያመመኝ አለኝ። እና እሱ ነው እንግዲህ ሐሙስን ለማየት ጓጓ። አልጓጓችሁም እናንተ? ሐሙስ በጣም እኔ ቀደምም ስለው ነበር እንዲህ እንገናኛለን ብዬ አላሰብኩም። ለሁሉም ቀን አለው። ሁሉም ነገር ደግሞ በእግዚአብሔር እጅ የተጻፈ ነው ብዬ ነው የማስበውና ይሄ ስብስብ በጣም ትልቅ ስብስብ ነው። አይደለም ለአንድ ቲያትር ቀደም እንዳልኩት ነው። አንድ ቲያትር ራሱ ብትሰሩ ከበቂ በላይ ናችሁና እውነቱን ለመናገር
እዚህም የጋበዝኳችሁ ስለ ቲያትሩ ብዙ ሲወራ ስለሰማው ነው። እናንተም ጥሬን አክብራችሁ ስለመጣችሁ በተመልካቾቼ ስም መጀመሪያ ላመስገናችሁ ነው። ችላችሁ እዚህ ድረስ መጣችኋል። ምክንያቱም ጋሽ ተክሌ ስንት ዓመት በቲያትር እንግዲህ ወደ 70 ልገባ ሳይሆን ይቀራል ቲያትር ላይ ህይወትን አጠቃላይ ሳይሆን ቲያትር ማለት ይቻላል። እኔ 50 ኮንኩ እሱ 70 ልክ ነው። ጋሻ በላይ ብሎኛል። እንዳውም ረስቼው ነው ጋሻ አላቅም ነበር ይሄን ያህል እንደሚያገለግል። እኔ በሙያ ታገኝቼ አንተ እያልኩት ነበር። በኋላ ያለው ቀድሞኛል ለከሱ። አሁን 70 ላይ ሌላ 18 ልደምርበት ነው አይደል? እኔ ምን እያሰብኩ ነበር መሰላችሁ? ይሄ ሰበሰብ እኔም አለውበት። ከሐሙስ በኋላ አንድ ቲያትር ለምን አንሰራም የሚል ሐሳብ አለኝ። ባንዳፍ የመጀመሪያ ዳይሬክተር ያደረግነህ ብሔራዊ ቲያትር አንተን ነው ለመጀመሪያ ጊዜ። በዛው ግን ጠፍተሃል። አሁን ልመለስ አይደል እንዴ? አራታችን የምንሳተፍበት ከሐሙስ ቀጥሎ የሚከፈተው ቲያትር ርዕሱ በጣም አስደሳች ነው። አቀባበል አድርጉለት። የአዛውንቶች ክለብ አንድ ላይ ነን። ምንም መሰለህ አሁን የአዛውንቶችና የወጣቶች ይባል እንጂ እነሱ አሁን የኔ መምህራን ናቸው። አንተ ደግሞ የኔ ተማሪ ነህ። እንዴት አድርጎ ነው አዛውንት ሁላችንም ምን ነው? እግዚአብሔር የተመሰገነ ይሁን። ልጅ ሆንኩኝ። ብዙ ጊዜ እንደ ሸሜ ነው የሚያዩኝና ለካ እኔም አለኝ አልኩኝ። አየህ እንዲህ ነው ለካ አመጣጡ። አዎ ግን ችግሩ መድረክ ላይ እድሜ አይጠየቅም። ለዚህ ነው ምን አገናኛችሁ ስትለን ተዋንያኑ አሁን የሚሰሩት ተዋንያን ወጣቶች ናቸው። እኔ ደግሞ ካለኝ ልምድ ከወጣቶቹ ጋር በፊትም አሁንም በማስተማር በማሰልጠን ከወጣቶቹ ጋር ግንኙነት ስላለኝ ያው ካስት ሲደረግ ሲመጣ ቀደም አርቲስት ተክሌ እንደተናገረው ለአንድ ተዋናይ የሚያስፈልገው ነገር አካሉ ድምጹና ሰውነቱ በደንብ ማንቀሳቀስ ነው። ጀስቸር ምንለው ነገር ፌሻል ኤክስፕሬሽን ምንለው ነገር የድምጹ አወጣጥና ወራረድ ለነዚህ ሰው ለወጣቶች ማስተማር ሌላው ከቲያትሩ እየተሰራ መልካም ነገር ነበርና ታሪክንም የዓለም ቲያትር ታሪክ ምን ይመስላል? ለአፍሪካ የኢትዮጵያ ቲያትር ታሪክ እንዴት ነው ተውኔት የሚጻፈው? እንዴት ነው የሚዘጋጀው? እንዴት ነው የሚተወነው? ሌሎች ባህር እንዴት ይከተታሉ የሚለውን ነገር ከሱ ጋር በመተጋገዝ ማሳየትና ዝም ብሎ መጫወቱን ብቻ ሳይሆን ጥሩ አይነት በእነሱ ውስጥ ገንብቶ ዲሲፕሊን እንዲሆኑ ስርዓት ያላቸው ሙያውን የሚወዱ ሰዎች እንዲሆኑ ነው የዚህ ቅልቅል አንድ ላይ ሆነበት ትልቁ ምክንያት። በጣም ደስ ይላል። ምክንያቱም እኔ እንግዲህ ብሔራዊ ቲያትር ስመጣ ጋሽ ተክሌን መጨበጥ በራሱ በቃ ይቀናኛል ብዬ ሁሉ አስብ ነበር። እውነቴን ነው የምልህ። ከጋሽ ስዩም ጋር እንግዲህ ጋሽ ስዩም ፓሪስ ስዩም ካንተ ጋር እንኳን ብዙ ታሪክ አለኝ። እግዚአብሔር የተመሰገነ ይሁን። ያቺን ነገር ተናግሬያታለሁ እንዴ? ቀጭቀጭዋል አልተናገርክም ነበር። አረሱተው ሚስጥር ሁለታችንም አቆመናል። ሌሎችም አራያ ይሆናል አይደል? ስንት አመቱ አዎ። ሐረር ልንሄድ ትዝ ይልሃል? እኔ አንተ ልውል ምን ሆነ መሰላችሁ? እየቀጭቀጭ እያደረግን ስለ ሐረር ነገርኳቸው እና በብርቃና ነገሮች ሲሰሙ በጣም ይጋነናሉ። ስዩም በመሃል በሐሳብ ጭልጣልና ታዲያ ጠዋት ለምን አንሄድም ማለት እኔ የሐረር ልጅ ስለሆንኩኝ ስለ ሐረር ነገርኳቸው። በጣም ገነት አረኩት። ከዛ ለምን ታዲያ እና ምን ቀመውም ጫት ብዙ ደረቅ ስለነበረ ስዩም ሐረር ያለው ጫት እኮ እያልኩ ስለ ለምላሜው አወራው። ከዛ ትዝ ይልሃል ሰዓሊ ልውል ነበር አብሮን። የሚገርም አክተር። ጠዋት ለምን አንሄድም ተባባል። በቃ እየቃምን ይንጋና በዛው አውቶቢስ ተራ እንሄድ ተባባልን። ከዛ እየቃምን ነጋ። በዛው አውቶቢስ ተራ ሄድን። በአውቶቢስ ተራ ሄደን ያን ጊዜ ሰልፍ የሚጀምረው ትዝ ካለ ሌሊት 10 ሰዓት ነበር። ትዝ አለ አይደል? 10 ሰዓት ላይ እዛ ተቀመጥንና እስከ 3 ሰዓት እንግዲህ አስብ ያልተኛ ሰው የሚፈጥረው ነገርና ትኬት ወረፋ እስኪጀምር ብለን ያው እንግዲህ እዛችሁ ላይ ጫታችን አለ እየጠበቅን ትኬቱ ተቆረጠና ተያይዘን በሚኒባስ ወደ ቤት ስንሄድ ነው እንቅልፍ የጀመረን። ታክሲ ውስጥ ሶስታችን ብንቀሰቀስ አንሰማ። ረዳቱ አዘነልንና
ሶስታችንም ተደጋግፈን ተኝተናል የሆነ ሰዓት ላይ ብቻ ሲቀሰቀሰን ነው ትዝ ያለና ሶስታችንም ተነሳን ሂሳብ ስንል የማይሆን ቁጥር ተጠራና በኋላ ስናጣራ ካቶቢስ ተራ ፒያሳ 7 ጊዜ ደርሶ ተመልሷል ታክሲ እውነት ነው ከብር ነው ማለት ነው ለማርቀሰቀስነን ዝላ እንደ ያሳዘናችሁ ነውና ሲሆን እንዲ ተደጋግፈናልና ከዛ የጫት ህይወት አውጥቶ ህይወቴን ለቀየረው እግዚአብሔር ግን ሁሌ ያመሰግናል ነው ለምናገራው በጣም ከባዲው ግን እኮ 7 በ25 ሳንቲም ወደ 1 ብር ከ75 ነው 7 ጊዜ 3 ነው ደግሞ ኦልሞስት 5 ብር ከ50 ነው ካወጣች ታዲያ የዛ ጊዜ ይመጣል አንተ ደግሞ በጫት አስበው ውስጥ በጫት በሁሉም ቦታ በመላው ሀገር ከዳር እስከ ዳር አዲስ ነገር ሊነገር ትልቅ ሪከርድ ሊሰበር አንዲት የእድል ቁጥር ሕይወት ልትቀይር ቀን ተቆርጧል ሁሉም በአንድ ልብ በአንድ ቀልብ የሚጠብቃት የአዲስ ሕይወት ምዕራፍ መክፈቻ ልዩ ዕለት ግንቦት 30 በዚች ባለብዙ ታሪክ ታላቅ ሀገር አንድ ደማቅ የእድል ታሪክ ይጻፋል የሚሊዮኖች የወል ህልም በአንዲት ቁጥር ይፈታል የእድል የልደት ቀን ይሆናል የ50 ሚሊዮን ብር ሎተሪም ይወጣል ከ50 ሚሊዮን ብር ተሸላሚው ጋር 12 እድለኞችም ሚሊዮነር ሊሆኑ ጊዜው ደርሷል እድል አድራሹ ሎተሪ ሻጩም ይሸለማል ሀብትን አድሎ ሀብታም ይሆናል በወረቀት በዲጂታል በተመቾት አማራጭ የ50 ሚሊዮን ብር ሎተሪ ይቁረጡ በታሪካዊዋ የእድል ቀን የዘመኑ ታላቅ ሽልማት ባለቤት ለመሆን ይፍጠር ይቅናን ይቅናን የኢትዮጵያ ሎተሪ አገልግሎት የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት ኢንቪዚላይን የጥርስ ማስተካከል ፊሊንግ ጥርስን መሙላት ኢምፕላንት ጥርስን መትከል ኤክስትራክሽንስ ኤንድ ዴንቸርስ እና ሌሎች በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ ሁሉንም አይነት ኢንሹራንሶች እንቀበላለን ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን ሁሉንም አይነት ኢንሹራንስ እንቀበላለን ብቅ ብለው ይጎብኙን ልምድና ችሎታ ያላቸው የጥርስ ህክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል ብላሰም የጥርስ ህክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ ብላሰም ስማይል በውድ ብሪጅ ኤንድ ለወርተን ለምትገኙ ለሁሉም አበሻ ኮሚኒቲ ብላሰም የጥርስ ህክምና ሶስታችሁ ከወጣቱ ጋር አብራችሁ ተሰራላችሁ በያስባለውና ዘንድሮ የሚል ጨዋታ አዘጋጅቻላችኋል የዘንድሮ ጉዳዮችን ልጠይቃችሁ ነው ከዛ በኋላ ደግሞ ወደ ሐሙስ እንመለሳለን ዝግጁ ናችሁ ዘንድሮ ብቻ እሺ ፎቶ ላሳያችሁ እስኪ ከጋሽ ተክሌ እንጀምራለን ጋሽ ተክሌ ፎቶ የማን ነው የኔ ነው እንዳትሽ ብርሃኑ ዘሪሁን በትክክል ተመልሷል እሺ ቀጣይ እስኪ ፎቶ ጥያቄ ጋሽ ተክሌ ማን ነው አሉላ አባነጋ በትክክል ተመልሷል አሁን ለእናንተ ቀላሉ ድሮ ነው እንደገባኝ ወደ ዘንድሮ ላመጣችሁ ጥሩ እሺ ይሄ ፎቶ የማን ነው የሰው ነገር አረተው በቃ አልነጋልኝም ለኔ ያ ወጣት ስለሆነ በአብዛኛው የወጣቶች ስም ቢኒያም ስለሆነ ቢኒ እውነትም ቢኒ ሄንድሪክ ለማር ይባላል የውጭ ዘፋኝ ነው ዘፋኝ በጣም ይወዱታል ዘፋኝ እኮ ነው ኳስ ተጫዋች ይመስላል አይደል ጥያቄ እሺ ዘንድሮ ላይ ሰው የሚጠቀምበት ነው ምናልባት እናንተ ከሰማችሁት ለዘንድሮ ቋንቋ ለአራዳው ጆሮ ካላችሁ ነው ሰከሰ ማለት ምን ማለት ነው እኔ አመት ፈቃድ ላይ ነኝ እንደው ምን ይመስላል ሰከሰ ምን ነጠቅ አርጎታል አምሮን አሞ ሰክሷል ትንሽ ለቀቅ አርጓል ነው
የደረሳችሁበት ነው። ግምት እኮ ነው የኔ ግምት። ጋሽ ተክሌስ እኔ እንዴት ነክ የሚሉኝን ሰዎች ያስደነግጡኛል። እንዴት ነክ ደህና ነክ ሰከሰ እንደምን ነክ። ስለዚህ ማስተካከያው እንደምን ነህ ነው። ክን አጥፉልን ነው የሚለው። ሰከሰ እሱ ብቻም አይደለ እወድሃለሁ ተጀምሯል። አሁን ደግሞ እወድሃለሁ እንዴ ብሎ እንደሚሆን ግራ ነው ገባኝ። እስኪ ይሄን ፎቶ ላሳያችሁ። ወጣት ድምጻዊ ነው። ማን ነው? ወይ ይሄ ትውልድ ያውቀዋል። ለዘመኑ ዘፈን እንዴት ናችሁ ተክሌ? ጋሽ ተክሌ አዳምጣለሁ። ከዘመኑ ድምጻው ማን ተመቸ? አሁን ሰሞኑ ባለመጥራት ያዝናለሁ። እኔ የኔ ትውልድ ስለሆነ ሮፍናን ሮፍናን ከደደደ ይሄ ደግሞ የኔ ትውልድ ነው። ዮሐና ይባላል። ዮሐና ካንተ ቀጥሎ ጭዌ ማለት ምን ማለት ነው ጋሽ ትዩ? አረ ባክቶኝ እኔን አንድም ከቤት ቁጭ እላለሁ። በቃ አልወጣም አልንቀሳቀስም። ሰው ከመጣ ብቻ ነው የሚያገኘኝ። ጭዌ ይሆናል። ጭዌ አሁን የገባችሁ ጭር እንደማለት ነው። በሆኑ ነው እንግዲህ ወደዛ። ጋሽ ተክሌ ምን ይመስላል ጭዌ? አረ እኔ ምንም አይገባኝ። ጨላጣ እኔ ጨላጣ ነው ይላል። ጭዌ ማለት ጨዋታ ማለት ነው። ይገርማችሁ ጋሽ ተክሌ አሁን ጭዌ ይችላል ቢሉ እንዳትጣላ። ጨዋታ ይችላል። ጨዋታ አይደል? ጋሽ ተክሌ በእናትህ ጭዌ በጣም አንዴ። እሺ እንዳይ ለምሳላችሁ ዘመኑን እኔም ነግረውኝ ነው። አሁን መላ ለእናንተ ምንድነው? መላ ምሽት ብልሃት ነው ለኛ። አዎ ዘዴ ነው። ዘዴ ነው ብልሃት ነው። ማምለጫ ነው። ግን እኮ አሁን በፊትም እኮ ለምሳሌ ዛፓው ሲመጣ ወዲያውኑ ሸለቀቀና ታታኒ ውስጥ አደረገ። እንትን ውስጥ ምንድነው ጉስጣኔ ውስጥ አደረገ። ያው ኔኪስ አይነት ነው ታታኒ ውስጥ አኔ ምናምን በነበረበት ዘመን። አሁን ደግሞ ትንሽ ለየት ይላል። ቴስና ጋሽ ተክሌ ከአሜሪካ ስለመጣችሁ ጥሩ መላላችሁ ቢል አንድ ሰው ምን ያላችሁ ይመስላችሁ? ሳንቲም በትክክል ተመልሷል። ጋሽ ተክሌ ዘዴው ላይ ነው ያለው። መላማ ካለ ዘዴ ነው የምትለው። ጥሩ መላ አለ ሲሉት እሱ አዎ ብዙ ጊዜ ያው መክራለሁ። በቲያትር ላይ ብዙ እናገራለሁ። አይ ነገሩ እንደ ገንዘብ የመሰለ መላ የለም። ብዙ ነገር ይመክራል። ጋሽ ስዩም አዲስ አባት ነህ። አዲስ ትውልድ እየቀረጽክ ነው። ስለዚህ ይሄ ትውልድ የሚያደርገውም ነገር ጆሮ ሊኖር ይገባል። እንግዲህ ስለሰነፍኩ ቀርበሉ ጥያቄ። እሺ ማን ነው? አይ ፊልሞቹን አይቼዋለሁ። ስሙን ግን አላስታውሰውም። ወይ አምጣው። ፊልሙን አይቼዋለሁ። ጠፋኝ እኮ ስሙ ምን አባቴ። እኔም እንደዛው ነኝ። ወይ ቴሳት አታግዘው ሞክር ራስ ዳገል እኔ የለውበትም። እሺ ጋሽ ተክሌ ከድሮ ፊልም የምትወደው ማን አክተር? በርት ላንካስተር? አይ ልክ ነህ። ይሄ የዚህ ዘመን በርት ላንካስተር ብለው ጆከር። ወደዚህ ላምጣው። እሺ የአራዳ ቋንቋ ልጠይቃችሁ እስኪ። ከሶስታችሁ ፈጥሮ የሚመልሰው መመለስ ይችላል። ዋቴ ማለት ምን ማለት ነው ታውቃላችሁ? ዋቴ ወራጅ አለ ያላቀው አጭበርባሪ ነው። በትክክል ተመልሷል። ያው ዋቴ የዘመኑ ጥያቄዎች። ስንት ዓመት ነው አሜሪካ የኖርከው ቴሲ? 27 ዓመት። እንዴት አወቀው? ማለት ሁሌ ያንተን ፕሮግራም ስለምከታተል እና ዋቴም ስለሆንኩኝ ዋቴ ወተደንታላ። ጀዲድ ምን ማለት ነው ታውቃላችሁ? ጀዲድ የአራዳ ቋንቋ ነው። ቆይ ጋሽ ስዩም አንተ የምታውቀው ያኔ ፒያሳ አብረን በነበርንበት ጊዜ ያበደ የአራዳ ቋንቋ ምን ነበር? ያው መሸወድ ነው። ሌላ ነገር በእኛ ጊዜ ነው ሸወደ ነው። ሌላ ነገር አለ ሸወደ ነው። በቃ ከሱ በኋላ ነው ተቀነጠሰ የመጣው። ወይ ጉድ! አዎ እሱን ማውን ሰማው ነው እንጂ እና ሸወደ ጋር የቆም ነው። ጀዲድ ግን ነው ምን ይመስላል? ዝም ብለህ ታስብ። ፖሊስ ነው አትለኝ።
የልጅ ሀብታም ነው። የልጅ ሀብታም ጀዲድ ቴስ ጀዲድን የልጅ ሀብታም ብሏል። ምን ይሆን? ተመልካቹ እየሳቀ ነው። ወጣቶች ናቸው፣ የዘንድሮ ልጆች ናቸው። ዘንድሮ የመኪና ጎማ ማለት ነው። አበስከው ምን ያስበግር እንደሆነ እስኪ በፎቶ ልጠይቃቸው። አሁን ይሄ የምን ምልክት ይመስላችኋል? እስኪ የኢንስታግራም ቴስ በትክክል አላችሁ። ብዙ ጊዜ ከአሁኑ ትውልድ ጋር ዘይትና ውሃ የመሆን ነገር አለ። እኔ አሁን እርጅናን እንዳልፈራው የሚያረጉኝ ሰዎች አሉ። ያው ያረጀውም ስለሆነ ጋሹ ብሸት አንዱ ነው እና ከወጣቱ እንደወጣት ከአዛውንቱ እንዳዛውንት የመሆን ነገር አለ። አንዳንድ ደግሞ አዛውንቶች ወይም ደግሞ በእድሜ በሰል ያሉ ሰዎች አሉ ሚሉ በቃ ይሄን አይደለም የሚሉ። እናንተ ምን አይነት ሰዎች ናችሁ? ሰው ይቀርበኝ እንጂ ሰው ይቀርበኝ ሰው የመሆን ይችላል። ችግር የለም ይቀርበኝ ሰው ከትውልዱ ጋር። ቴስስ? አይ እኔ በጣም ወዲያውኑ አስምሌት መሆን፣ አብሮ መግባት፣ አብሮ መስራት። ለዚህም ነው ተመልሼ ከ27 ዓመት በኋላ ስመጣ ከወጣቶቹ ጋር አብሮ መስራት። እንግዲህ 4 ፊልሞች ሰርቻለሁ፣ ይሄው ቲያትር ተጫውቻለሁ፣ አዘጋጃለሁ። አሁንም አለሁበት እና ከወጣቶቹ ጋር አሁን የሐሙስ ወጣቶችንም ልጆች ይዘን ነው የምንሄደው። ምክንያቱም ዘራችንን መዝራት ስላለብንና በእነሱ ሙድ አብረን ሄደን ወጣቱ የሚያስተምረው ካገኘ መማር ይችላል የሚል እምነት ስላለኝ አብሮ መስራት እንወዳለን። ጋሽ ተክሌስ? እኔ እንግዲህ ምከር ነው የሚለኝ ሁሉንም ምከር። አዎ አንዳንድ ነገሮች የማይዋጡልህ ነገሮች ሊያጋጥሙ ይችላሉ። ዘመኑ ይወለደው እንደዚህ አይነት ነገር ሲያጋጥም አሁን ለምሳሌ ከራስ ትውልድ ጋር ነገሮችን ያመዛዘኑ መብሸቅ ነገር አለ አንዳንዴ። አዎ አሁን ለምሳሌ በእናንተ ጊዜ ገጸ ባህሪ ውስጥ ይገባል። እኔ ጋሾ ጋየው አይን በቃ ከ30 ደቂቃ በፊት ዝም ካለ ዝም አለ ነው የሚባል ሲባል የምሰማው። ምናልባት አሁን ያሉት ወጣቶች ደግሞ ቲያትር ለመስራት ከጀርባ ቁጭ ብሎ ቲክቶክ ሲያዩ ሊያጋጥም ይችላል። ጋሽ ተክሌ ያበሳጫል? ለምን ፎቶግራፊ ያልወጣም እኔ ይለኛል። ጋዜጣው ላይ ፖስተሩም ላይ ለምን አይወጣም ይለኛል። ይሄ የወጣው ምንድነው? አይ እኔን አይገልጽም ይለኛል። ምክንያቱም ቲያትር ጥበብ ታውቃለህ በሰዓሊያን ነው። ሰዓሊያን ደግሞ መጽሐፍ ያነባሉ፣ ቲያትሩን ያነባሉ። ካነበቡ በኋላ የነሱ እይታ እዛ ላይ ይወጣል ማለት ነው። ምናልባት አንዳንድ እንትኖችን ብትመለከት የሐሙስን ብትመለከተው በጣም የሚገርም ቅድም እንዳልከው ግን የተዋንያኑ ብቻ ሳይሆን ኢቭን የተመልካቹ አንዴ መብራት በሚጠፋበት ወቅት ለራሱ መልእክት አለው። መብራት የጠፋበት እዛ ላይ ኢንስታግራም ያነባል፣ ምን ይላል፣ ሃሎ ይላል። እንደዚህ አይነት ዲሲፕሊን በእውነት አሁን በሰለጠነው በአሜሪካን አገር ብሮድዌይ ቲያትር ላይ እንደዚህ የለም። በጣም የተበላሸ ነገር ስለሆነ ያናድዳል። ይሄ ወጣት ሳይሆን ትልልቁም ሰው ምን ስለ ንግዱ ዛሬ ስንት ሸጥከው ምናምን ይላል። አዳራሽ ውስጥ ነው ልክ አንድ ቤተክርስቲያን ራሱ ብዙ ልጆች ዘማሪያን ተሰብስበው የአንዱ ስልክ ይጮሃል እና ያስተባበረው ራስ እናንተ ልጆች ለምንድን ነው ስልክ ማዘጉት ሲል የሱ ይጮህበታል። በጣም የተለወጠ ዲሲፕሊን የተለወጠ ስነ ስርዓት በጣም ታላቅ በፍጹም መሆን የሌለባቸው አክተሩ ራሱ አንዳንድ ነገር ድሮ ለምሳሌ ይጸልያል፣ ሰው ይጸልያል። ምክንያቱም ሁሉም ሰው አሁን በጣም የማይለየን ከወጣት ጋር በቲያትር ጥበብ ነው ያየሁት ነገር ቢኖር ምንድነው ሁላችንም ቲያትር ከመጀመሩ በፊት ፈሪዎች ነን። ሽንታችን ይመጣል፣ ትደነግጣለህ፣ እንትላልና በጸሎት ነው በመን የምትሄደው። ግን አሁን ወጣቶችን ይሉና መድረኩን እንደዚህ ይሳለማሉ። ለመድረክ ማምለክ አይነት ኔጌቲቭ የሆነ የማይሆን ነገር ታያለ እና እንደዛ ማትቀበላቸው ነገር አለ። በመድረክ ላይ የሚሰሩ ነገሮች በስርዓት ለምሳሌ የምትበላው ምግብ ቁንጣን ይዞ መምጣት ቀይ ወጥ ምናምን ከበጣ እንትን ይልሃል፣ ያቃጥልሃል። የምትጠጣቸው ነገሮች በሙሉ ለስላሳ ከጠጣ አፍያ ያዛል። እንደ ፔፕሲ እንደ አምቦሃ ነገር ከጠጣ ልክ አንዴ ውሽንፍር አንተ ፕሮግራም ላይ ቀርቦ መሰለኝ እንትን ፔፕሲ አጠጥተውት ከዛ ዘፈኑ ጋር አፍስ ብሎ እንትኑ ይመጣል። እንደዛ እንዳይሆኑ ሁሉ ነገር በጣም በጥንቃቄ መሆን አለበት እና እነዛ ዲሲፕሊኖች እነዛ ስነ ስርዓቶች በጣም ይጎላሉ። ከመድረክ ጀርባ ከመድረክ ፊትም በተመልካች ፊት
ጥሩ አይደለም እና ሌላውን ስሜት ይሰብራል መብራት በሚጠፋበት ምክንያት አለ ያ የጠፋበት ምክንያት ስለዚህ በትግስት መጠበቅ እስከዛ ጊዜ ድረስ መብራት ማውራት ስልክ ሰው ከመጣበት ወደ ውጪ ወጥቶ ማውራት ይችላል ኢመርጀንሲ ካለበት እንደውም ይነገራል ባካችሁ ቲያትሩ ሊጀመር ስለሆነ ስልካችሁ አጥፉ ይባል ግን ህግ ይሰብራሉ መብራት ይጠፋል እናጠፋለን ያበሩልን በስልካቸው ከባድ አንዳንዴ ግን ምን አለው መሰለ እኛ እኔን ዓለም ፀሐይ ስንሰራ ኒውዮርክ ከተማ ድንገት ኃይለኛ በረዶ ወረደ በጣም ሲወርድ መብራት ጠፋ ጣይቱን እየተጫወተን እና አጋጣሚ በሙሉ መብራት ሲጠፋ በሙሉ ወጣቶች መጡ ፍላሽ ላይታቸውን አበሩልን በዛ ታየና ቲያትሩ አለቀ አንዳንዴ ጥቅም አለው አንዳንዴ ግን ብዙ ጊዜ ጉዳት አለው እንደ አይነት አደጋ ካልተከሰተ በስተቀር ባካችሁ ሞባይላችሁ አይብራ ነው መልእክቱ እኔ እንደገባኝ እንደዛ ነው አይብራም አይደለም ለምን ይያዛልስ ምክንያቱም አንተ ኮንትሮል እኮ አታደርገውም ሞባይል ካለ መጥራቱ አይቀርም አንተን ለምትጠራው ተጠርታለህ የሚሆነው ባይያዝስ ኦፍ ቢሆንስ እሱ ብቻ አይደለም ወጥቶስ ማውራት ልክ ነው ወይ ስትወጣ ተረብሸኛለህ እንዴ ልክ አይደለም እኮ ምንድነው ህግ ውስጥ እኮ ገብተን ነው የምንሰራው አንተ ጸጥ ብለህ ትሰማኛለህ እኔ አንተ ማደርስበትን ነገር እነግርሃለሁ ብለን ተስማምተናል እንደ ገባ ነው አዎ ትኬት ተቆርጦ በዛ አይደለም እንዴ ይሄ ጋር ስምምነት ነው ካበላሸ ነው የተበላሸ ነገር እንቀበላለን እና ልናከብረው ይገባል ማንኛውም ነገር በስርዓት ከተያዘ ዋጋው እንደጨመረ ዋጋውን እንደጠበቀ ደስ ብሎም ተወጣለህ ስርዓት የሚያፈርስ ማንኛውም ነገር ከመጣ ግን የተበላሸ ነገር ነው እኮ በፊትም የምር ምናልባት ድህነታችንን ስልክ ስለማንይዝ ይሆን ግን ባይኖረንም እንኳን ስርዓት አለ እዛ ቤት አጎንብሶ ነው የሚሄደው ሰውየው ወደ ውጭ ሲወጣ አጎንብሶ ተሰብሮ ነው የሚወጣው አሁን እኮ ደረቱን ገልጦ ነው በነገራችን ላይ በጣም የሚገርም ለውጥ ያየሁት ድሮ ለምሳሌ ብሔራዊ ቲያትር ሲኬድ አለባበስ ሁሉ ለውጣል ነበር በደንብ ተለብሶ ሶፍት ተደርጎ አምባሳደር ሲኒማ ሲገባና ብሔራዊ ቲያትር ሲገባ ፕሮቶኮል አለው ጫማቸው ራሱ ቋ የሚሉ ነው የሚገባው እኔ ከተወሰነ ጊዜ በኋላ ስመጣ እንደዛ ቲያትር ለማየት መጣሁ እና ሱፍ ለብሼ ከረባት አድርጌ ነው የመጣሁት እና ዘግቢ ውስጥ እንትን ውስጥ ከነበረው ወደ 6-700 ሰው እኔ ብቻ ነው ሱፍ የለበስኩት ከዛ ስል ሙሽራው ቁጭ በል ብለው ለሙሽራው እናታቸው ሙሽራው ተቀይሯል ሰው ታለው በቃ ጅንስ ነው አሁን ቁርጥ ያለ ነው ሁሉ ነገር በጣም ደስ ይላል ጥሩ ነው ግን ፕሮቶኮል ቢኖረው ጥሩ ነው ምክንያቱም በተለይ በውጭ ዓለም የምታየው ሰብሲዳይዝ ይደረጋል ይታገዛል ቲያትር ግን ቲያትር ተጋብዛል አንተ ቲያትር ተጋብዘሻል ብለ ገርልፍሬንድን ሚስትህን ወይም ዘመድን ስትጋብዝ ለዚያን ቀን ልክ እንደኛ ሀገር ሰርግ ልብስ ይለበስ ኦፔራ ማየትና ቲያትር ማየት ማለት በጣም ረቀቅ ያለ ነገር ነው በጣም ተጋብዣለሁ ጓደኛው ሁሉ የሚነገር ነው ውድ ነው እና እንደሱ አይነት ዲሲፕሊን ቢኖር ምክንያት የሰውን አእምሮ ለመለወጥ ትልቁን ሚና የሚጫወተው ኪነ ጥበብ ነው ሀገርን መለወጥ የምንችለው በኪነ ጥበብ ነው በኪነ ጥበብ ያደገች ሀገር ትልቅ ነው የምትሆነው ስለዚህ እንደዚህ አይነት ነገሮች በሚሰሩ ጊዜ የምንፈልጋቸው ነገር ለማድረግ ኪነ ጥበብ የሚጫወተው ትልቅ ስለሆነ ህዝቡን በደንብ ሊረዳ ይገባል ባለሙያውን በደንብ ሊገነዘብ ይገባል እሺ ይኸውልህ ዋናው ነገር ህሊናህን ለማደስ አይደለም ወይ ቲያትር ቤት የምትገባው ህሊናህን የሚያጥበልህን ህሊናህን የሚጎረብርልህን ህሊናህን የሚፈትሽልህ ነገር ንጹህ መሆን የለበትም ወይ አንተስ ንጹህ መሆን የለብህም ወይ በንጽህና ልንገናኝ አይደለም ወይ ፊርማችን ህሊናህን የሚያለገ ልታጥብ ገብተህ በቆሻሻ እንደማላጥብህ እኔም አውቃለሁ አንተም በቆሻሻ እንደማላጥብ ልታከብረኝ አይገባም እንዴ ልንከባበር ህሊናህን የሚታጠበው ህሊናህን የሚሰራው ልበርግ እኮ ማንኛውም ዶክተር ሲመጣ እኔን አክብሮ ወቀቱን ጥሎ ሹመቱን ጥሎ አይደል የሚጠብቀኝ ይሄን ያላከበረኝ ሰውዬ በስርዓት ይጠብቀኝ አይገባም እንዴ እኔ ደግሞ ለህሊናው የሚፈልገውን ነገር ለነገ የሚጠቅመውን ነገር አምኖኛል እንዴ ሊማር የመጣው አስተማሪው ነኝ አጣቢው ነኝ አስተካካዩ ነኝ አናጢው ነኝ ማለት ነው እና አናጢውን ሲያገኘኝ አክብሮ ቢቀበል አይገባም እንዴ ቤቱን ንጹህ መሆን የለበትም እንደ ቤቱ እና
ዲሲፕሊኑ መበላሸት የለበትም መከበር ህሊና ቦታ ስለሆነ አክብረህ ነው መጠበቅ ያለብህ አሁን በቀደም ይመስለኛል ከወር በፊት ዴንዝል ዋሽንግተን የተሳተፈበት ኦቴሎ ቲያትር በብሮድዌይ ተከፈተ ኒውዮርክ እና ከጆ ባይደን ጀምሮ ያልገባ ሰው የለም አንዱ ትኬት አንዷ ወንበር $1000 ነበረች እና ቂቅ ተብሎ ምናምንና ለቲያትር ያላቸው ክብር በሰለጠነው ዓለም አንድ ህዝብ መንፈሱ እንዲለማ ከሚያደርጉት ጉዳዮች መካከል እንግዲህ መጽሐፍት ቲያትር እንዲያን ጉዳዮች ትኩረትም አላቸው ህዝቡም ለእንደዛ ነገሮች አክብሮታለሁ በእኛም እኮ ጊዜ በእኛም ዘመን እኮ ነበረ በፊት በጣም የሚገርም ዘመን እኮ አልፏል ቲያትር በግፊያ ነጻት ትኬት ለማግኘት ያለ በቃ የነበረው ትኬቱን ለመግዛትም ገዝተም ለመጓት ፀሐይ የመታለ እንዴ በተጠብቀው አዎ ዝናብ እየዘነበባለ እንዴ በተጠብቀው ማክበር አይደለም ይሄ ነገር ያለው ነገር እና ትልቅ ነገር ነው ህሊናን የምንቀበልበት ቦታ ነው መንግስት ራሱ የፈለገ ክቡር እና አይዲያ የሚለው ነገር ቆንጆ አድርጎ አጽፎ በአርቲስቶቹ ለህዝብ ቢያቀርበው ይበልጥ ያለ ክርክር አልቀበልህም ምን መሰለህ ይሄን ምልህ ቲያትር ትልቁ ስብከቱ አብረህ እንድታስብ ነው የሚያደርግህ የታሰበ ውጤት አለ የሚነገርህ አዋጅ አለ የሚነገርህ ውሳኔ አይደለም የሚነገርህ ቲያትሩ ስትገባ አብረህ ነው የምታስበው አብረህ ነው የምትጨነቀው አብረህ ነው የምትወስነው ስለዚህ ውሳኔው የጋራ ነው የሚሆነው ትልቅ ከሚያደርገው ነገር አብረህ ስለምታስብ ነው ማንሙንማ ስለዚህ ያንተ ንብረት ሆኖ ነው የሚወጣው ኦዲየንሱ ፓሲቭ ሳን አክቲቭ ፓርቲሲፓንት ተካፋይ ልጆች እንደ ልጆች ቲያትር አብሮ ነው አብሮ ይሞግታል አብሮ ውሳኔውን አብሮ ይወስናል ስለዚህ ከየትኛውም ቦታ ላይ ለምሳሌ መጽሐፍ ብታነብ አንተ በፈቀድክ ሰዓት ትተው ሰው ማናገር ትችላለህ ቲያትር ሁሉ የለም እኮ ትጀምራለህ ትጨርሳለህ ምክር አይቋረጥም ምንም ነገር አይቋረጥም ያ ማለት ከየትኛውም ቦታ ላይ ቲያትር ፈቃዴን ሰጥቼ ስለመጣው በፈቃዴ ውስጥ የፈለኩትን ነገር ይዤ ነው የምመለሰው አክተሩ ነኝ እኮ የምመለሰው ለዚህ እኮ አክተሮችን ከመድረክ ሲወርዱ ስማቸውን ጥለው በካራክተር ስማቸውን ይጠሯቸው እውነት ነው ለምን አብረው ኖረዋል ያ10 አመት ታሪክ ሆነ እኮ 10 አመት አብረው ኖረዋል አይደለም ያለው ስለዚህ በጣም ለመቀበል በጣም አብሮ ለመሆን ቲያትር ትልቅ ነገር አለው በነገራችን ላይ ሰረገላ ገበያ በስልካችሁ መገበያየት ትችላላችሁ ከሽንኩርት እስከ ፍሪጅ መግዛት ትችላላችሁ ቤታችሁ በሰረገላ ይመጣላችኋል ገንዘብ ከሌላችሁ ገንዘብ ከሰረገላ ገበያ ተበድራችሁ በስልካችሁ አማካኝነት ቦሩ መጨረሻ መክፈል ትችላላችሁ ለሰረገላ ገበያ በእናታችሁ ከቱርክ ያስመጣናቸው ጥራታቸው የላቀ ለሰርግ ለልደት እንዲሁም ለተለያዩ ዝግጅቶች የሚሆኑ የወንድ የሴትና የህፃናት አልባሳት በኤልዞርስ ፕሬስ 4ኛ ፎቅ በጋራዡ መግቢያ በር ላይ ያገኙናል ኤሌጋንት ሉክ እንደው የቲያትር ነገር ከተነሳ አሁን ዲያሎግ አሁን በፊት ዲያሎጎች በጋይ ጸጋይ ዘመን ከቲያትረኛው አልፎ ህዝቡ ቃል የምነት ዳንጂ አባት እናት እኮ አይማ ይላል ባለፈው አሁን የሆነ ፊልም ተከፍቶ ነው ተኝቼ ድምጹን ብቻ ነው የምሰማውና ዝም በይ አንቺ ነገር ነው እንጂ የሆነ ዘለግ ያለ እንኳን አረፍተ ነገር ማግኘት መከራ ሆኗል አሁን በፊት እኔ ፊልሞቻችን ራሱ ዝምታዬን ካልተረዳሽ ንግግሬ አይገባሽም ምናምን ነገር ነው ወይ በቃ የሆነ ይዘው የምትሄደው ነገር አለ ስታስታውሰው ደስ የሚልህ ለማስታወስ ምን አሰብኩ መሰለ ቴስን ካገኘው ታይቀር ሁሉ ጊዜ ቢለው ደስ የሚለኝ እሱም ካንደበቱ የማይጠፋው አቡነ ጴጥሮስ ይመስለኛል አቡነ ጴጥሮስም አለ ግን እናት አለምጠን ላስቸግረው እንደዚሁ የቲያትር መንፈስ እስኪ ያው ከእናት አለምጠን እንደ ቲያትር ስለናፈቀኝ ነው በነገራችን ላይ ትላንት ነው የመጣሁት ካቤካ እንኳን ደህና መጣ ኧረ እንኳን ደህና በጣም ሆኖ ሲድ የሚባል ድርጅት አለ ሶሳይቲ ኦፍ ኢትዮጵያን ስታብሊሽድ ኢን ዳያስፖራ የሚባል ሊና ሮፍናን የዘንድሮ የ2025 ተሸላሚ ነበርና
የሽልማት ተቀብዬ ነው የመጣሁት በተማሪዎች በእናንተ ስምና ኧረ እንኳን ደስ አለህ ተይስ ይገባሃል እና እዛም ላይ የሆኑ ተሸላሚ ተስፋዬ ሲማ ነው ሲባል ዝም ብዬ መውጣቱን እንደሌሎቹ አልፈለኩም አዎ በእናት ዓለም ጠኑን ይጀምር አዎ እሺ በለው ዝግጁ ናችሁ እስኪ ቲያትር ነው ቲያትራችሁ ጣርና ጦር ለሰላም በተማማልን ማግስት ዲሞክራሲያችን ጣር ሰላማችን ጦር ይሆናል ይሄው ጣርና ጦር የአባቶች እርግማን ነው የአባቶች ውርስ ነው ሰላምና ዲሞክራሲ እኮ አይታቀብልንም ኢትዮጵያዊ የምንባል ዘር ሳንተላለቅ ባስቸኳይ ተይዘን ቶሎ እንመርመር ከሶማሊያም ከዩጎዝላቪያም ይብሳልኛ ሲዳም እንመርመር መርገምት አለ ደማችን ውስጥ ቃል የሚያስክድ ልሳነ ብልጥ መሐላ የሚያስገለብጥ ሽምጥጥ የሚያስደርግ ባንዴ የደም ጠስ ስልጣን ወርዴ ያጠንት ግብግብ ሰንክ አለብን ከይሲ መከር ሀበሻ በምንባል ዘር ከውልደት የተበከለ የጥቁር ፋሽስት ነው ቱርስ በደማችን መክሰፍት አለ እንመርመር እንካ ደሜን በቀጭን ረጅም ስሪንጋ መርፌ ደሜን መጣው ሽቅብ ቁልቁል ቀርተው ልዩ ላብራቶሪ ምርመራ አስገብተው የአማራ ደሜን ከኦሮሞ ደሜ የትግራይ ደሜን ከአማራ ደሜ ከፋፍለው ይቻለኛል ብላል ይቻል ኮንንካ ከፋፍለው በታት ነው አፋዊ ሆነን ያው ሳንሆን አፋዊ ቃለ ህይወት ሳንሆን ብኩን ቃላፍ ብቻ እንጂ ቤታችን ሳንድ ነው ቤት ብለን ለልጆቻችን ያወረስናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችን ሲያው አንድ ነው አባቶቻችን ልባም እኛ አፋም እሳት አመድ ወለደው እንጂ ቤታችን ሳንድ ነው ቤት ብለን ለልጆቻችን የሰጣናቸው ፍቅር የሞተበት ጥላቻ የነገሰበት ቤታችን ሲያው አንድ ነው ጀግንነት ብለን ፍርሃት ህይወት ብለን ሞት ሰጠናቸው አፋዊ ጋዜጣዊ ብኩን ያሰተ ነፃነት ዘረጋን ልጆቻችን በተስፋ ለክፍት ቃተው መከኑ አንዲት የዶር አውሬ በመትወልድበት ሰሞን ልጇን ትበላለች ያሉ ምጤጠና አባት እንደሆን ልጄን በላውት ልጆቻችንን በላን ዘላለም ዓለም የቂም በቀል ቅርስ ለነግት ውልድ የቂም ድግስ ከዘርዘር ስናግበሰብስ አገር እንደ ኮረዳ አካል ያለ ፍቅር ላትጠና ምድራችንን ፍቅር ነስተን በስሜት ጦቷ መክና ቀሪን ይብላኝለት እንጂ ልጄ ጀስ ክረምቱ ደረሰ ልጅነቱ በልጅነት እንደ ጫውታ ፈረሰ እንደ ዳቦ ተቆረሰ ህይወት ያለው ለሱ ሳይነጋ ረፈደ እድሜው ሳይካብ ተናደ ይብላኝልን ለኛ ለዘመናዊ ወላጆች በብሪት ክትባት ታምቀን እንደ ባብ ልጅ እርግማን ዘር በልባችን ተጥመልመለን መርዝ ተፍተን ትብ ያለሰን ነፃነት ሳይሆን ባርነትን ካችሁ ውርስ ነው ብለን ፍቅር የሞተበት ጎጆ የሞቀት ዳር ነው ብለን በታሪክ ናዳ ተነዶ ያወረስነው እየናደን ፈረድንባቸው በልጆቻችን ፈረድንባቸው የህይወት ጣሙን ሳይሆን ወጉን የፍቅር ወዙን ሳይሆን ስሙን የነፃነት ግብሩን ሳይሆን ተረቱን እንዳወረስናቸው ባወቁብን በነቁብን ፈረድንባቸው ላንቺ ብቻ ነው ምነግርሽ መብርሃን ላንቺ ብቻ ነው ምነግርሽ አንድዬ እናት ህልውናችን ጎለደፈና ሰባዊነታችን ተሟጠጠና እያደርን እየከረምን አፋዊነታችን ብቻ ቀረን ደከመን ፍቅር ደከመን ሰባዊነት ታከተን ተልም በሌለው ሆኖ ጉዞ ያስገበገምን ስንፈስ እድሜያችን የደራሽ ውሃ ጉዞ ሆነ ካቀበት ወደ ቁልቁለት እየተናድን እየተነባበርን ተጠደፍድፈን ተዋወጥን ዝቅ ወዳለበት ፈሰስንበት ጊዜ ወደ ጎደለበት ጊዜ ወደ አጋደለበት ቁልቁል ፈሰስንበት በመንፈስና በባህሪ አይጣከልን አነስን አይጣከልን የምንኖር መሰለን እንጂ እዚህም ያለነው እዚያም ያሉት ወይኔ ቤታችን ግን ያው አንድ ነው ዋው
ቲያትር ዘመን ምንድን ነው? አድናቆት ነው? አይ ትንፋሽን በጣም ጥሩ ነበር። የተሰማህ ነው? ይዤው ነበር አለቀኩት። አንዴ ድገመው። በቃ ወጣልህ። የተሰማህን ስለተነፈሰልን ነው። ታፍነውና ትንፋሽን ስትለቀው ይላል ድምጽ ያወጣል። በሆነ ዘመን በቃ ቲያትር ዘመን ተሻጋሪ ነው ሲባል የሆነ ዘመን ላይም ተጽፎ በማንኛውም ዘመን ላይ ስሜት ይሰጣል ማለት ነው። ይሄ እንግዲህ ታላቁ ባለቀኔ ሎሬት ጸጋዬ ገብረመድህን ግማሹ የዛሬ 32 ዓመት ካሁ ወይም ፖፖ ከሚባለው ቲያትር፣ ግማሹ ደግሞ የዛሬ 60 ዓመት ከእናት ዓለምጠን ነው የተወሰደ። ዛሬ የተጻፈውን ነው የሚመስለው እና ይህንን ግን ያን የነበሩ ባለስልጣናት ትልልቅ ሰዎች መጥተው ያያሉ። አሁን አያዩም ልጆች። በጣም ተስፋ ግን አንቆርጥም። የዓለም የህፃናት ቀን ነበርና የክብር እንግዳ ሆኜ ከዶክተር አርኖላ ፓንክረስት ጋር አብሬ አንድ ቦታ ተገኝቼ ነበር። አንድ የ9 ዓመት ልጅ አቡነ ጴጥሮስን አንዲት ግድፈት ሳይኖረው ሙሉን ይወጣዋል። ከዛ በኋላ ለልጁ ተጨበጨበና ቆይ ተብሎ ይሄንን የጻፈው ማን ነው ሲባል የ4ኛ ክፍል ተማሪ ናት። ባለቀኔ ሎሬት ጸጋዬ ገብረመድህን ትላለች። አንዳንድ ጊዜ ከታች የሚመጡ ልጆች ደግሞ ዳይናሚክ ጭንቅላታቸው በጣም የሚገርም ተስፋ የሚጣልባቸው ኢትዮጵያ ተስፋ ማትቆርጥባቸው ወደፊት ኢትዮጵያ ምንም አትሆንም እንዲያውም እጅግ በጣም ትመነጠቃለች የሚያሰኙ እጅግ የጥበብ ልጆች ኢትዮጵያ አላት። በዚህ ተስፋ አንቆርጥም። አንድ ጥያቄ ጠይቀ ነበር። ለምን ሐሙስ ሆነ? ለምን ቅዳሜ? ለምን እሑድ አልሆነም የሚል ጥያቄ። በዚህ አጋጣሚ ለማመስገንም ስለምፈልግ ነው። ምክንያቱም ያው ብዙ ጊዜ እሑድ የሚሆነው ቲያትር ቤቱ ራሱ መርጦ ፈልጎ የሚያዘጋጃቸው ቲያትሮች አሉ። ይሄ አሁን ድንቁ ጸሐፊ ጋይስዩም በጣም የምናውቀው በብዙ ቲያትሮቹ በጸሐፊነቱ፣ በአርታይነቱ፣ በአዘጋጅነቱ፣ በተዋናይነቱ የምናደንቀው አንጋፋው ታላቁ ተክሌ ደስታ ያዘጋጀው ቲያትር ሐሙስ የሆነበት ምክንያት ያው አንድ በግል ካምፓኒ ነው የመጣ ነው። ይሄ ግል ካምፓኒ ደግሞ የለም እኔ ልረዳ ይገባል፣ እኔ ይሄን ነገር እነኚህ አንጋፋ ሰዎች የሰሩትን ሰዎች ስራ እኔ ወጣቱ መርዳት አለብኝ ብሎ እጅግ በጣም ነው የምወደው። የመጀመሪያውን ፊልሜም ስመጣ በብዙ ነገር በጣም ረድቶኛል። ሶሚክ ነው ሶሚክ ለሶሚክ በጣም ሶሚክ የሲኒማ ሰው ብቻ ሳይሆን ለጥበብ የቆመ ሌሎችንም የረዳ ወደፊትም የሚረዳ ይሄንንም ቡድን የረዳ ነውና በዚህ አጋጣሚ በእውነት በጣም ሁሉም ሰው ቢያመሰግነው ደስ ይለኛል። በጣም በዚህ አጋጣሚ ቲያትሩ እስኪታይ ነው እንጂ ብዙም ማስታወቂያ ብዙም ማገዱ አይፈልግም። ግን ደግሞ ከዚህ ኢንተርቪው ባሻገርም ለሰዎች ማስታወስ ካለብን በየሳምንቱ በቀን አንድ ጊዜ ሊሆን ይችላል ለቀጣዩ 1 ወር ደግሞ ያው እኔ በማዝበት በኢትዮ ኤፍኤም ነፃ የማስታወቂያ ግልጋሎት ደግሞ እነሆ በረከት ብያለሁ። እናመሰግናለን። ምክንያቱም መቆስቆስ አለበት ብዬ አስባለሁ። ብዙ ማገዶ ግን አይፈልግም። ቲያትር ሙዱ እስኪመጣ ነው። እንትኑ ቀኑና ሰዓቱ አዲስ ነው፣ ያልተለመደ ነው። ሐሙስ በ8 ሰዓት ነው። ልክ 8 ተኩል ላይ ደወል ይደወልና ይጀመራል። 2 ሰዓት ይፈጃል። በ2 ሰዓት ተጠናቆ 10 ሰዓት ላይ 10 ተኩል ድረስ ከዛ ሰው ይሄዳል እና በጣም ይዝናናል፣ ያዝናናል፣ ያስቃል፣ ያጫውታል፣ ያስተምራል። እያንዳንዱ ሰው ህይወትን ይማርበታል። ለህይወት ፍልስፍና በዚህ ቲያትር ይማርበታል። ቋንቋው እጅግ ምጡቅ ነው። ታይቶ ተሰምቶ እጅግ የማይጠገብ ነው። ባለሙያዎች ቢያዩት የራሳቸውን ህይወት ነው። ምክንያቱም እነሱን የማይረዳ ህብረተሰብ ውስጥ እንዴት አድርገው እንደሚኖሩ እንዴት አድርጎ እንደሚኖር የጥበብ ሰው ስንል ደግሞ የቲያትሩንም የሙዚቃውንም የፊልሙንም አርኪቴክት ባለሙያውንም ሁሉንም ጥበባዊ የሆነውን ሰው ያካትታል። ከዚህ ላይ የሜዲካል ዳክተሩም በህክምናው ላይ ያሉትም የኢንጂነር የትዳር ዓለም ምን ይመስላል። ቅድም 3 አጫጭር ታሪኮችን ነው
ኮምባይን ያረኩት ብለ እንደዛ ላይ የምናየው ሶስት ትላልቅ ጃይንት የሆኑ ታሪኮችን የሁሉንም የማንኛውንም ሰው ህይወት የሚዳስስ ወንደላጤውንም የባለትዳሩንም ያገባውንም ያላገባው ሊያገባ የከጀለውንም ትዳር ምን ይመስላል የሚለውን ነገር በውስጡ ያለውን ስንክና ጥቅም የሚያሳይና ፍልስፍናውንም የሚነገር ቲያትር ነው ዋው ስለዚህ ይህንን ቲያትር ሐሙስ በኢትዮጵያ ብሔራዊ ቲያትር በመታደም ጥሩ ጊዜ እንድታሳልፉ የሰይፉ በኢቢኤስ ግብዣ ነው እዚህ ያላችሁ እንኳን ደስ አላችሁ ሁላችሁም ይሄን ቲያትር በነፃ እንድታዩ ደግሞ ጋብዘናል እንዴ እንኳን ደስ አላችሁ እንዴ ቁልጭ አሉ ፍለፊት የቁጭ ብለው ይላሉ በጣም ጓጉ መሰለኝ አይ ተፈርዷል አንድ ነገር ግን ባይረሳ ደስ ይለኛል ቲያትር ቤት ሰዓት መከበር አለበት ለምሳሌ 8 ሰዓት ተኩል ገብቶ ገንዘቡን ይዞ በ9 ሰዓት ከ10 ላይ ትኬት እንዲቆርጥ ይፈቀዳል እኛ ያላከበርነውን ህግ ሰውየው ለምን ያከብረዋል ምክንያቱም ግማሽ ላይ ነው የሚገባው ለምንስ ይገባል ግማሽ ላይ ለምንስ ይመጣል ሙሉ ካልታየ ስሜት አይሰጥ ምን ይሰጣል ምን ያለ ይሄ በእውነት በቲያትር ቤት ኃላፊዎችም ሰራተኞችም በሙያተኞቹም ምንም እንኳን ገንዘብ ይዞ የሚመጣን ሰው ማባረር መከልከል ተገቢ አይደለም ይግባልን የሚል ሰዎች አሉ ይሄ እኔ ያቺ መከበር አለባት ያቺ 7ም ይሁን 10ም ይሁን ጸጋዬ ገብረመድህን በ7 ሰዓት ነው የከርሞ ሰው የተባለ ቲያትር የታየው በሳምንቱ 7 ሰዎች ገቡ ይሄ ውሸት አይደለም እውነት ነው ታሪክ ላይ የተቀመጠ ነው መጨረሻው ንጉሱ ጋር እንዲቀርብ ተደረገ መሃል ላይ ተቋረጠ ምንድነው የተቋረጠው መቼ ነው አንተ ከዚህ አልጋ ላይ የምትነሳው የሚል ቃል አለ የተረፈው ሌላ ቀን እናያለን ለወጡ አይ ግን እኚህ ሰው ሽልማት የቀዳማዊ ኃይለ ሥላሴ ሽልማት ሲደረግ ጸጋዬ አንዱ ሰው ነበር አንዱ ተሸላሚ ነበር ምንድነው እንደዚህ ሰውን ከሰው የሚያዋጋ ነገር መሰራው ሊናገር ሲል ዝም በል እሳቸው ንግግራቸውን ቀጠሩ በዝም በል አይደለም በታሪኩ ዝም በል መጨረሻ ላይ ምን ሆነ ሆኖ የቀዳማዊ ኃይለ ሥላሴ ሽልማትን ተሸልሟል ዋው ምንም እንዳይናገር ግን ፈቅደውለት ሰምተው አረውበትም ቢሆን ተናደውበትም ቢሆን የሚገባውን ክብር ሰጥተውታል አይ ምን ትዛለ መሰለህ ጋሽ መላኩ አሻግሬ የሆነ ቦታ ሄደው ያ አካባቢ ቢራ ከገባ ጋሽ መላኩ የሚባል ጋሽ መላኩ አሻግሬ የሚባሉ በጣም የሚገርሙ ኢትዮጵያ ቲያትር አባት ነበሩ ወጣቱ ትውልድ አንዳንዶች ላታቋቸው ትችላላችሁና ከአዲስ አበባ አልፈው ቲያትርን በየክፍለ ሀገሩ እየዞሩ የሚያሳዩትና የሆነ ቦታ ቲያትሩ የሚታየው ቀዳሜ ቀን ነው ቀዳሜ ቀን እዛ አካባቢ እዛ ቦታ ላይ ቢራ ከገባ ሰው ቢራ በቢራ የመዝናናት እንጂ ቲያትር የማየት ፍላጎት የለውም አሏቸው በአጋጣሚ በቃ ቲያትሩን ቢራውም እኩል ገባ ከጨነቃቸው እንግዲህ በየቤቱ ገብተው ነው ያስተዋወቁት በቃ ያኔ ደግሞ የሚያሳዩት ምንድነው አንድ ጡት የሚል ቲያትር ነው አንድ ጡት እንዳያመልጣችሁ አንድ ጡት እርግጥ ነው ከቢራው ጋር እኩል ነው የገባው ቢሆንም ግን አደራህን ከቢራው በላይ ቲያትሩ ነው የሚጠቅምህ አደራ እያሉ ማስታወቂያ እየሰሩ ሰው ግን አረ አይመጣም ሰው ይሏቸዋልና 12 ሰዓት ቅዳሜ ቅጥ ብለው ሲያዩ ሰው ግጥም ብሏል ደስ አላቸው ቲያትሩ ተሰራና መጨረሻ ላይ ምን ቢሉ ጥሩ ነው ቲያትሩ እንዳለቀ ኮርቼባችኋለሁ ከቢራ በላይ ቲያትር ብላችሁ ስለመጣችሁ ኮርቼባችኋለሁ በአንድ ጡት እንዲህ ካስደሰታችሁኝ በሚቀጥለው ደግሞ ሁለት ጡት ይዤ እመጣለሁ በነገራችን ላይ አንድ ጡት የተክለ ደስታ ነው እንዴ ጋሽ ተክለ ራሱ በጣም ታሪክ እኮ ነው እሳቸው ታሪክ ነው ራሱ በአልቢንስ ተቋልቀ ያልደረሰበት ቦታ እኮ ነው መላኩ ቲያትር ማለት እኮ መላኩ አሻግሬ ነበር አይደለም
ቲያትር ማለት መላቋሻ ነገራችን ላይ እትዬ አስናቀች ነበረችበት ዓለም ፀሐይ ወዳጆ ነበረችበት ትልቅ ቡድን ነበር ያ ቡድን ጌትነት ነው ተስፋዬ ገብረሃና ቴዎድሮስ ተስፋዬ እነዚህ ሁሉ ነበሩ የምር ጥሩ ስራ ተሰርቷል ጋሽ መላኩ በህይወቱ ከዛ በኋላ ቲያትር ሳይሰራ ነው ያለፈው መደምደሚያው ማለት ከዛ በላይስ ምን ይሰራ ከባድ ነው አንዳንዴ እኮ የተሰቀለ ነገር መስራት በጣም ደስ ይላል እንግዲህ ሐሙስን በኢትዮጵያ ብሔራዊ ቲያትር በመታደም ጥሩ ጊዜ ያሳልፉ ቲያትር እንደው ጥሩ ቲያትር የታለ ለምትሉ በቂ መልስ የሰጧችሁ ይመስለኛል የዚህ ቲያትር ደራሲ ጋይ ስዩም ነው ለስዩም ይባካችሁ ዝግጅቱ ጋሽ ተክሌ ነው ያው ቴስን ጨምሮ እንግዲህ በጣም ወጣት አሉ የተባሉት ተዋናያን ግንባር የፈጠሩበት ነው ሐሙስ ዕለት በኢትዮጵያ ቲያትር ብትታደሙ ጥሩ ጊዜ ታሳልፋላችሁ ላጠፋችሁትም ጊዜ አይቆጫችሁ በቃ ደስ የሚል የነፍስ ምግብ የሆነ ስራ ነውና እንዲህ 10 ከ10 ሰጥቻለሁ ተጋበዙልኝ አመስግኗቸው በእናታችሁ